ብሄድ ይሻላል። ባለቤቴ ወደ ቤት ሲገባ ሊያጠኛ አይገባም። እኔን ካጣ ይከፋዋል። በነገራችን ላይ እንዳገባሽ እናውቃለን። አስሬ ባለቤቴ ማለት አይጠበቅብሽ። ኤፍራታ አሁንም ቢሆን የናታን ፍቅር አልወጣላትም ማለት ነው። እዚህ ጋር እንደምታዩት እንግዲህ እጁ ተጎርቶ አይተው በጣም ደንግጣ ነበር የሄደችው ማለት ነው። እሱ ግን አይመለከትሽም፣ ካሁን በኋላ እኔም ያንቺ አንቺም የኔ አይደለሽም፣ ዞር በይ አታስፈልግኝም ብሏታል። በጣም ነው ያዘነችው ማለት ነው። ወንድ መሆን አለብህ፣ ለምንድን ነው ነቃ ነቃ የማትለው? አሁንስ እያናደርከኝ ነው ትለዋለች ቤዛ። እኔ ወንድ አይደለሁም እንደ ይልና ከዛም በኋላ ከግድግዳ ጋር ቦክስ ሲባቀስ ሲል፣ ምክንያቱም ወንድነቱን እዛ ጋር ሊያሳይ ነበር ማለት ነው። በቦክስ እጁን አመመው ማለት ነው። ወይም ደግሞ እጁ ደማ፣ ምክንያቱም ሲደባደብ የነበረው ከግድግዳ ጋር ነበር ማለት ነው። ምክንያቱም ከያፌት ጋር ከመደባደብ በፊት መጀመሪያ ግድግዳ ላይ ለማመድ ብሎ ነበር እና እጁ በጣም ተጎድቶ ነበረ። ኤፍራታ ልክ ከታች ስትወጣ ስታየው እጁን በጣም ነበር የደነገጠችው። ናፂ ከላይ ሻንጣ ይዘው እየወረዱ እያለ እታች የተቀመጠችው ቤዛ ነበረች። ቤዛ ብቻዋን። እናም ናታን ደግሞ ከላያቸው እየወረደ ነበረ። እናም ኤፍራታ ቆመች፣ ምክንያቱም እሱን ስታየው በጣም ተመስጣ እያየችው ነበር። ነገር ግን ናታን ግን አልፏት ነበር ሄደና ሶፋ ላይ ቁጭ ይላል። ሁላቸውም በጣም ነበር የደነገጡት ማለት ነው። በተለይ ጽዮን በጣም ነበር የደነገጠችው። ምክንያቱም ናታን እንዴት ተቀየረ፣ ሰላምም አላላትም ምንም አላላትም ማለት ነው ብላ ቆማ ማየት ጀመረች። ቤዛን ብድግ አድርጋ ኤፍዬ ትንሽ ብናወራ ጥሩ ነው ትላታለች ማለት ነው። አይ ብሄድ ይሻላል፣ ባለቤቴ ከቤት ሲመጣ ሊያጣኝ አይገባም፣ ሊሄድ ነው ትላታለች። እኔን ካጣ ይከፈዋል ትላለች ማለት ነው። ናታንም ጀንተሊልና እየሳቀ በነገራችን ላይ እንዳገባሽ እናውቃለን ይላታል። ስሬ ባለቤቴ ማለት አይጠበቅብሽም ይላታል። እና ጽዮንም በጣም እያየችው ነበር። ምንሽ እንደዚህ የምታይኝ ለምንድን የምታዝንኝልን? በቃ ሞክረን ነበረ አልሆነም፣ በቃ አለቀ፣ ይሄ ነው ይላል። ግን ውስጡ እያረረ ነው ናታን ማለት ነው። ነገር ግን ያው ቤዛ ቆፍጠን በል ስላለችው ቆፍጠን ለማለት ነው። ምክንያቱም መጀመሪያ ቆፍጠን ማለትን የተለማመደው ግድግዳ ላይ ስለሆነ ማለት ነው። ናታን በጣም ትናደድና ማለት ካልሆነ አልሆነም ማለት እንደዚህ ቀላል ነው ትለዋለች ማለት ሲጮህና፣ ቀላል ነው እንደዚህ ትዳር መያዝና እንዲሁም ደግሞ ልብስን ጠቅልሎ ከመሄድ አብቅቷል ማለት ነው። ይሄ ቀላል ነው ይላታል ማለት ነው። እንዲሁም በጣም ቀላል ነው ይላትና እጁን ወደዛ እንደዚህ ሲያደርግ ትላለች ኤፍራታ። ምክንያቱም የናታንን እጅ ስታይ በጣም ነበር የደነገጠችው። በጣም የኔ ናታን ምን ሆነ ነው ትልና እየሮጠች ዳ እጁን ታያለች ማለት ነው። ናታንም ከዚህም በኋላ እኔ ያንቺ አንቺ የኔ አይደለሽም ይላታል ማለት ነው። እናም ዞር በይ ሂጅ፣ በቃ አታስፈልጊም ይላታል። ስለ እኔ መም አይመለከትሽም ቸኩል ያየሩ ስትይ ነበር አይደለም? ስለዚህ ሂጅ፣ በቃ ሂጅ እንደውም አንቺ የሌለሽበት ሰላም አለው ይላታል ማለት ነው። ራሴን ቁስል ራሴ ያክሟለው ይላታል። ኤፍራታን በጣም ትደነግጣለች። ቤዛም በአይኗ ስታየው በጣም ነበረ ማለት ደንግጣለች። ምንም በጣም ተናደደች። እንዴት ናታን እንደዚህ ይላታል በማለት ጽዮን አሁን ላይ ሁሉን ነገር ስላስታወሰች ወደ ኤፍራታ ስለሆነች እናም ናታን በሚናደደው ነገር በጣም እየተናደደች ነው። ምን ሆነ ነው? በጣም እኮ ተጎድተሃል ትለዋለች ጽዮን። እናም ናታንን ብድግ አድርገው ደህና ነኝ ጽዬ፣ ደህና ነኝ፣ ይልቅስ የሐኪም ቤቱን ነገር የረሰውልሽ እንዳይመስልሽ ይላታል። አንቺም ብዙ አትጨነቂ ይላታል። አሁንስ እፍ ትላለች። ምክንያቱም ሆስፒታል ትሄጃለች ሲላተኝ እሷ ስለማትፈልግ አሁን ላይ ሁሉን ነገር አስታውሳለች። ቤዛን ብድግ ታደርግና ለምንድን ነው የምትሄደው? አሁን እኮ ደህና ነች፣ ምንም ሄድ አስፈልግም ትለዋለች። ኤፍራታም አንቺ አታስፈልግም፣ እኔ አንቺ የኔ አይደለሽም፣ ስለዚህ አይመለከትሽም። ምንም ቢሆን ምንም ልሆን የራሴን ቁስል ራሴ ያክማለሁ፣ ዘወር በይልኝ። ቸኩያለሁ ስትይ ነበር አይደለም እንዴ? ሂጂ እንጂ ባለቤቴ ይጠብቀኛል እያልሽ ነበር አይደል? ሂጂ፣ በቃ ሂጂ እንጂ እንዴ ለምን ትቀመጫለሽ ሲላትም ነበረ። ግን ፈዛ እያየችው ነው። እንዴት ነው ናታን በዚህ ልክ ሊጨክን የቻለው ብላ በጣም ገርሟታል። ነገር ግን ድርጊቷ ሁሉ ኤፍራታ ናታንን እንዲጨክን አድርገዋለች። ይዛ ቆይ ለምንድን ነው የምታስጨንቃት? በቃ ጽኮ እንደና ነች ትላለች። ኡፍ እንደው ምን ላድርግሽ እኮ በቃ እኔ መሄድ አልፈልግም፣ በቃ ድኛለሁ፣ በቃ አለቅ፣ አያስፈልገኝም ትላለች። ጽዮንም እባክሽን አልኮል አምጪልኝ፣ ይልቅ አሁን ላይ
ከሱ ይልቅ ከአንቺ ይልቅ እሱ ነው ወደ ሆስፒታል መሄድ የሚያስፈልገው ትላታለች ማለት ነው። እና ኤፍራታ አሁንም ቢሆን አይመለከትሽም ዞር በይልኝ ቢላትም አልሰማችውም ማለት ነው። ምክንያቱም ናታን ተጎድቶ ማየት ስለማትፈልግ፣ እሷ ግን አሁን ላይ ለሱ ብላ ዋጋ እየከፈለች እንደሆነ እሱ ስለማያውቅ፣ ምክንያቱም ናታንም ብላ ነው እንዳይታሰር እንዳይጎዳ ብላ ነው ያፌት ያለ ፍላጎቱ ያገባችው እንጂ ናታንን ባትፈልገው ኖሮ አሁን ላይ ያፌትን አታገባም ነበር። ያው ይፈረድበት ነበር፣ ይታሰር ነበር ናታን ማለት ነው። ነገር ግን ይህን ሁሉ ችግር እሱ አያውቅም። አሁን ላይ ግን ቤዛ ማለትም ጽዮን ስላወቀች ሁሉንም ነገር ይስተካከላል ብዬ አስባለሁ። አሁንም ከጎንሽ ነኝ፣ አይዞሽ፣ ከዚህ ችግር ደግሞ እኔ ራሴ አወጣሻለሁ ብላታለች ጽዮን ማለትም ያፌት ጽዮንን በጣም ነው የሚወዳትኝ በጣም ማለት ነው። እናም እሷ ያለችው ሁሉ ማድረግ ይችላል ማለት ነው። ጽዮን አሁን ላይ እሱ ስለማትቀርበው ነው እንጂ ብትቀርበው ሁሉንም ነገሩን ሚስጥሩን ሁሉ ሊነግራት ይችላል። አሁን ላይ ግን ጽዮን ናታን ማለትም ያፌትን መቅረቧ አይቀርም ማለት ነው። እናም መጨረሻው ምን ይመስላል? እስኪ ውድ ቤተሰቦቼ እናንተ ሀሳባችሁን ኮሜንት ላይ ያስቀምጡ ማለት ነው። ዛሬ እንግዲህ ሐረግ ድራማ ቀጣይ ክፍል ይለቀቃል ብለናችሁ ነበረ። ነገር ግን ዛሬ አልተመቻቸም ማለት ነው። ምክንያቱም ቀረጻ ላይ ስለሆኑ ስላላለቀላቸው ነው። ስለዚህ ነገ በተለመደው ሰዓት ይለቀቃል ማለት ነው። ሁላችሁም ሀሳባችሁን ኮሜንት ላይ ያስቀምጡ። ሐረግ ድራማ ሁላችንም በጉጉት የምንጠብቀው በጣም ተወዳጅና እንጃ ብቻ በጣም በጉጉት የምንጠብቀው እኔ ከድራማው ምንም አይነት ድራማ ከኢትዮጵያ ድራማ ሐረግ ድራማ ነው የተመቸኝ ማለት ነው። ውድ ቤተሰቦቼ ሁላችንም በጉጉት ነው የምንጠብቀው። እናንተን በጉጉት እንደምጠብቁትኝ ተስፋ አደርጋለሁ። ታዲያ የኔንም ቻናል ሰብስክራይብ አድርጉ። ምን አለበት እንዴ ጋይስ፣ እኔ እንደዚህ መረጃ ያመጣውላችሁ አይደል እንዴ? እናም ኤፍራታ ድል ለኤፍራታ ለናታን። ያፌት አሁን በቅርቡ ወደ እስር ቤት ይገባል ማለት ነው። ምክንያቱም ኤፍራታን አንቋታል። ስለዚህ ስላነቃት ደግሞ የያፌት ሰራተኛ ፖሊስ ነች። ስለዚህ ይያዛል ብዬ ነው የማስበው። ያው እንግዲህ እኔ ግምት ነው። በነገራችን ላይ ግምት አትናገር እያላችሁ ነው ኮሜንት ላይ በጉጉት እንድናየው አትናገሪ የሚሆነውን ነገር ነው ያላችሁኝ። ነገር ግን እኮ የሚሆነውን ነገር ሳይሆን እኔ ግምታዊ ነገር ነው እየነገርኳቸው ያለሁት እንጂ እኔ የተናገርኩት ነገር ይሆናል ማለት አይደለም። ለምሳሌ አሁን ኤፍራታ አትገደልም አትሞትም ስላልኩኝ እኔ ልትሞት ትችላለች። ስለዚህ እኔ የሆነ መሰለኝ ነው እንጂ የተናገርኩኝ። አብዛኞቹ ኮሜንት ላይ ምንድነው በጉጉት እንዳናየው ለምንድነው እንደዚህ የምትዩ እያላችሁ የነበረ። ለማንኛውም የሚመቻችሁ ወዳቸዋለሁ። ባይ ባይ።